ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የትርላ ሚዲያ ተከታታዮች እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ውድ ተከበራችሁ አድማጮቼ ተከታታዮቼ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቀጣዩ ፕሮግራማችን እንቀጥላለን። የዛሬ ፕሮግራም ጤና በተመለከተ ነው። ዛሬ እስኪ ስለ ብለድ ባንክ ምንድን ነው? የብለድ ባንክ ጥቅም ምንድን ነው? ብለድ ባንክ ለምን ያስፈልጋል? ብለድ ባንክ ምንድን ነው? መመለከት ያለበት ሰው ማን ነው? ምን አይነት ክራይቴሪያ ማሟላት አለበት? ደም የሚለግስ አንተ ደግሞ ደም እንዳይለግስ የሚያደርጉ ክራይቴሪያዎች ምንድን ናቸው? ደም የሚያስፈልጋቸው ሰዎች እነማን ናቸው? እንዲሁም ደም መስጠት፣ ደም መለገስ ጥቅም አለው ወይስ የለውም? ጥቅም ካለስ ምንድን ነው ጥቅሙ የሚለው እናያለን ማለት ነው። አዲስ ነው ቻናሉ አዲስ ስለሆነ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ብዙ እናቶቻችን፣ ብዙ እህቶቻችን፣ ብዙ ወንድሞቻችን በሆስፒታል ውስጥ ደም በማጣት ምክንያት ይሞታሉ። ብዙ ሆስፒታሎች የትኛውን ቦታ አዲስ አበባ ብትሄዱ፣ ወደ ኦሮሚያ ብትሄዱ፣ ወደ ሶማሌ ብትሄዱ፣ በተለይ ወደ አፋር ብትሄዱ፣ በተለይ በረሃ አካባቢ የሆኑ ቦታዎች ላይ የደም ማነስ በከፍተኛ ሁኔታ ነው ያለው። እንደዛም ደግሞ በረሃ አካባቢ ላይ ደግሞ ሰው የሚኖረው መጠን በጣም ትንሽ ነው። የሚኖረው ህዝብ ትንሽ ነው፣ ደም የሚሰጠው እንደዚህ በጣም ትንሽ ነው እና ደም ማነስ ደግሞ በጣም ይበዛል በበረሃ አካባቢዎች። እንግዲህ በዚህ በሶማሌ ብታይ፣ በአፋር ብታይ ደም ማነስ በጣም ይበዛል እና እንግዲህ እኛ ካልሰጠናቸው ከየትም ሊመጣ አይችልም። ሆስፒታል ውስጥ እንደው ዝም ብለው አፍሰው የሚሰጥ ነገር አለ። እኛ ካልሰጠን ደም ማንም ሊሰጥ አይችልም። ለእህቶቻችን ለእናቶቻችን ልንደርስላቸው የምንችለው እኛ ብቻ ነው። ለታውን ለማውራት ምንም አይነት ጉዳት የለውም። ደም መስጠት ምንም አይነት ጉዳት የለውም። ለመስጠት የራሱ የሆነ ክራይቴሪያ፣ ዝም ብሎ ደም አይሰጥም። እንግዲህ አንድ ሰው ለመስጠት ክራይቴሪያ ማሟላት አለ። ያን ክራይቴሪያ ካሟላ በትክክል በሚሰጥ ምንም አይነት በሱ ላይ ጉዳት የለም። እንግዲህ የብለድ ባንክ ጥቅም ምንድነው? የተለያዩ ምርመራዎችን በማድረግ ደም ላነሳቸው ሰዎች መስጠት ነው። ሁለተኛ ደም በሚሰጥ ጊዜ ተያይዘው አብረው የሚመጡ የሆኑ ችግሮችን ለማስወገድ እንደ HIV፣ እንደ ሄፓታይተስ ቢ ቫይረስ፣ እንደ ሄፓታይተስ ሲ ቫይረስ እንዲሁም እንደ ሲፊሊስ ያሉ በሽታዎች ደም በሚሰጥ ጊዜ በደም ውስጥ ካሉ በሚሰጠው ሰው ላይ ጉዳት ስለሚያደርሱ ይህንን በትክክል መርምሮ ለታካሚዎቹ የሚያቀርብ ባንክ ነው ማለት ነው። አንድ ሰው ደም ለመስጠት ማሟላት ካለበት ክራይቴሪያ ውስጥ አንደኛው ምንድነው? ጉድ ሄልዝ ነው፣ ጤነኛ መሆን አለበት። ሁለተኛ እድሜ ነው። ሁለተኛው መስፈርት አንድ ሰው ደም ለመስጠት እድሜ ነው። እድሜው ከ18 እስከ 65 ዓመት መካከል በዚህ ሬንጅ ውስጥ መሆን አለበት። ከ18 ዓመት በታች የሆነ ሰው ደም መስጠት አይችልም። እንዲሁም ከ65 ዓመት በላይ የሆነ ሰው ደም መስጠት አይችልም ማለት ነው። ሶስተኛው ክብደት ነው። አንድ ሰው ደም ለመስጠት ቢያንስ 45 ኪሎ መሆን አለበት። ከ45 በላይ የሆነ ሰው ነው ደም መስጠት የሚችለው። ከዛ በላይ መስጠት አይችልም። እንግዲህ ከ45 እስከ 50 ኪሎ ግራም የሆኑ ሰዎች 350 ሚሊ ሊትር ደም መስጠት ይችላሉ ማለት። ከ50 በላይ የሆኑ ሰዎች ደግሞ 450 ሚሊ ሊትር ደም መስጠት ይችላሉ ማለት ነው። አራተኛው መስፈርት ሄሞግሎቢን ሌቭል መጠናቸው እንግዲህ ለሴቶች ከ12 እስከ 18 ግራም ፐር ዴሲሊትር ከሆነ ከ12 እስከ 17 ግራም ፐር ዴሲሊትር ከሆነ ለሴቶች መስጠት ይችላሉ። ለወንዶች ደግሞ ከ13 እስከ 17 ግራም ፐር ዴሲሊትር ከሆኑ መስጠት ይችላሉ ማለት። አምስተኛ ምንድነው? ብለድ ፕሬሸር ነው። ብለድ ፕሬሸር ላይ ሁለት አይነት እንትኖች አሉ። ሲስቶሊክ ብለድ ፕሬሸር እና ዲያስቶሊክ ብለድ ፕሬሸሮች አሉ። እንግዲህ ብለድ ፕሬሸር የደም ግፊት እንትኑ ሲላካ እንግዲህ ዲያስቶሊክ ብለድ ፕሬሸሩ ከ70 እስከ 100 መካከል በዚህ ሬንጅ ውስጥ መሆን አለበት አንድ ሰው ለመስጠት። ሌላኛው ሲስቶሊክ ብለድ ፕሬሸር ላይ ደግሞ ከ100 እስከ 150 መሆን አለበት ማለት ነው። ከዚህ ካነሰም ከዚህ ከበለጠ አንድ ሰው መስጠት አይችልም ማለት ነው። እንግዲህ ከበዛ የደም ግፊት እንግዲህ ሰስፔክት ሊደረግ ስለሚችል ከበዛ ከ150 በላይ አይሰጥም ማለት ነው። እንደዚሁ ደግሞ ከቀነሰም ደግሞ አይሰጥም ማለት ነው። ችግር አለው ከዚህ ካነሰም ከበዛ ማለት ነው። እንግዲህ እነዚህ መስፈርቶች ያሟላ ሰው ማንኛውም ሰው ቢሰጥ ምንም አይነት ጉዳት የለውም። በዚህ ኢሞኖብሊ ምንም አይነት ጉዳት የለውም። ደም መስጠት እንደው ብዙ ጥቅሞች ነው ያሉት። ደም መስጠት በጣም ብዙ ጥቅሞች አሉ። ቀጣይ እመጣበታለሁ ደም መስጠት ብዙ ጥቅሞች እንዳሉት። እንግዲህ ደም ለማን ነው የሚሰጠው ካል ደም የሚሰጠው እንግዲህ አንደኛ አኒሚክ ፔሸንት ነው፣ ደም ማነስ ላለበት ሰው ነው። ሁለተኛ ብለድ ሉዝ ደም ለፈሰሰው ሰው። እንግዲህ ደም አንዳንድ ጊዜ ካር አክሲደንት ሊሆን ይችላል። እንግዲህ የመኪና አደጋ ተፈጥሮ ሰውየው ተቃልቶ ቢፈነከት ብዙ ደም ሊፈሰው ይችላል። ግን ለነዛ ሰዎች ነው። ሌላኛው ሰርጀሪ ሲሰራ እንግዲህ ሆስፒታል ገብታችሁ የተለያዩ ሰርጀሪዎች አሉ። ሰርጀሪ ሲሰራ ደግሞ ብዙ ደም ሊፈሰው ይችላል። ሰርጀሪ የሚሰራለት የሆነ አካል እና ለሱ ደም ይሰጣል ማለት ነው። እንደዚህ ሉኬሚያ ያለበት ሰው። ሌላኛው
ኮአጉሌሽን ፋክተር ዲፊሸንሲ ያለበት ሰው ለምሳሌ ፕላትሌት እጥረት ያለበት ሰው እንደዚህ ፕላትሌት ይሰጠዋል ማለት ነው። ቀጣው ምንድነው? ደም መስጠት የማይችሉ ሰዎች እነማን ናቸው የሚለው። አንድ ሰው ደም መስጠት የማይችለው ዝም ብሎ ደም አይሰጥም። ደም መስጠት እንግዲህ መስፈርት አለው። ደም የማይሰጡ ሰዎች እንግዲህ የተለያዩ አንደኛ ቋሚ ደም መስጠት የማይችሉ ሰዎች አሉ። ለጊዜው ደም መስጠት የማይችሉ ሰዎች አሉ። ምሳሌ HIV ያለበት ሰው በቃ እስከ መጨረሻው ደም መስጠት አይችልም፣ ፐርማነንት ነው። HIV ያለባቸው ሰዎች፣ ሲፊሊስ ያለባቸው ሰዎች፣ ሄፓታይተስ ቢ ቫይረስ ያለባቸው ሰዎች እንግዲህ ሄፓታይተስ ማለት የጉበት በሽታ ነው። ብዙ ሰዎችን የሚያጠቃ የሆነ በሽታ ነው እና ይሄ ያለበት ሰው መስጠት አይችልም ማለት ነው። እንግዲህ ሄፓታይተስ ቢ ብዙ ጊዜ ለብዙ ቦታ ለብዙ ነገር ይጠየቃል። ምሳሌ አንድ ሰው ዕቃ ለማውጣት ሲፈልግ የተለያዩ ነገሮች ሲፈልግ ሄፓታይተስ ቢ ቫይረስ ምርመራ ይደረጋል። እንግዲህ ብዙ ሰዎች እንግዲህ ብዙ ወደ ውጭ ሀገር ለማውጣት ብዙ ፕሮሰስ ያደርጉና መጀመሪያ ራሳቸውን ሳይመረመሩ ቸክ ሳያደርጉ እነዚህ HIV ቫይረስ የሚጉበት በሽታ ቸክ ሳያደርግ ብዙ ፕሮሰስ ከሄደ በኋላ እንደገና ምርመራ ሲገባ ሄፓታይተስ ቢ ቫይረስ አለብን መሄድ አትችልም ይባላል። እና በዚሁ ግንዛቤ መፍጠር የምፈልገው የሆነ ነገር ስታስ መጀመሪያ ራሳችሁን ቸክ ብታደርጉ የሆነ ነገር እርምጃ ከመውሰዳችሁ በፊት ቅድሚያ ምርመራ ብታደርጉ የመልካም ነው ለማንኛውም ነገር ነው። እና ሌላኛው ምንድነው? ካንሰር ያለበት ሰው መስጠት አይችልም። ሌላኛው አቦርሽን የሆነ ሴት እንግዲህ ያስወረደች የሆነ ሴት ለ6 ወር ያክል መስጠት አትችልም። ሌላኛው ፕሬግናንሲ እርጉዝ የሆነ ሴት እንደዚሁ መስጠት አትችልም። የምታጠባ ሴትም እንደዚሁ መስጠት አትችልም። ሌላኛው ሱካር ያለበት ሰው እንደዚሁ መስጠት አይችልም። የደም ግፊት ያለባቸው ሰዎች እንደዚሁ መስጠት አይችሉም ማለት ነው። ብዙ አለ ብዙ የሚዘረዘሩ አለ፣ ግን ከብዙ በጥቂቶቹ እነዚህ ናቸው። ማጆር ሰርጀሪ ያለ ትልቅ ሰርጀሪ የተሰራ ሰው እንደዚሁ መስጠት አይችልም ማለት ነው። የደም ማነስ ያለባቸው ሰዎች መስጠት አይችልም። እንግዲህ እንደነገርኳችሁ ለሴቶች ከ12 በላይ ለወንዶች ከ13 በላይ መሆን አለበት። ከዛ በላይ ያለ ሰው እንደዚሁ መስጠት አይችልም። ያ እንግዲህ ለጊዜያዊ ነው፣ ለ3 ወር ውስጥ አገግሞ ሄሞግሎቢን ሌቭሉ ኖርማል ከሆነ መስጠት ይችላል ማለት ነው። ሁኔታው የጤና ባለሙያዎች አይተው የሚወስኑት ነው። እንግዲህ ደም ሲሰጥ ብዙ አይነት ብለድ ዶኔሽን አሉ። ከነዛ ምሳሌ ሆል ብለድ ዶኔሽን አለ፣ ሬድ ሴል ዶኔሽን አለ፣ ፕላትሌት ዶኔሽን አለ፣ ፕላዝማ ዶኔሽን አለ። እንግዲህ አንድ ሰው ሆል ብለድ ሊሰጠው ይችላል። ፕላትሌት ካለ ሰው ፕላትሌት ነው የሚሰጠው፣ የፕላትሌት ዶኔሽን አለ ማለት ነው። እነዚህ ሬድ ሴል ብቻ ከሆነ ያነሰው ሰውየው ሬድ ሴል ይሰጠዋል ማለት ነው። የፕላዝማ እጥረት ካለበት እንግዲህ ፕላዝማ ዶኔሽን አለ፣ ፕላዝማ ይሰጠዋል ማለት ነው። እንግዲህ እንደ ፔሸንቱ ህመም አስፈላጊነት ነው ማለት ነው ደም የሚሰጠው። የደም አይነቶች እንደምታውቁት 4 አይነት ብለድ ታይፖች አሉ። እነሱም ኤ ብለድ ግሩፕ አለ፣ ቢ ብለድ ግሩፕ፣ ኤ ቢ ብለድ ግሩፕ እና ኦ ብለድ ግሩፕ ናቸው። እንግዲህ ይሄን አብዛኛው ሰው ያውቃል። እንግዲህ ይሄን በቀጣይ ማብራሪያ እንሰጣለን። እንግዲህ የተከበራችሁ ተከታታዮች ላይክ፣ ሰብስክራይብ ማድረግ አትርሱ። እናንተ ሰብስክራይብ ማድረግ እኔም በጣም ያበረታኛል። አዲስም እንደመሆኔ ሰብስክራይብ አድርጉ። ወደ መስጠት ካለው ጥቅም አይነቶች ውስጥ እስኪ ትንሽ ይጾፍ ቤኔፊትስ ኦፍ ብለድ ዶኔሽን ደም መስጠት ካላቸው ጥቅሞች ውስጥ ምን አለ? ሪዲዩስ ስትረስ ምንድነው? መጨናነቅ፣ ድብርት ነገሮችን አንድ ሰው ደም የሚሰጥ ከሆነ ፍሪ ሄልዝ ቼክአፕ በነፃ ሙሉ ምርመራ ያገኛል ማለት ነው። እንግዲህ አንድ ሰው ደም የሚሰጥ ከሆነ ዝም ብሎ አይደለም ደም የሚሰጥ የሚደረገው፣ ምርመራ ይደረግለታል። ከነዛ ምርመራዎች ውስጥ እንግዲህ አንደኛ ፐልስ ሬቱ ይለካል፣ ብለድ ፕሬሸሩ ይለካል፣ ቦዲ ቴምፕሬቸሩ ይለካል፣ ሄሞግሎቢን ሌቭሉ ይለካል። እንግዲህ ፐልስ ሬት እንደነገርኳቸው ዳያስቶሊክ እና ሲስቶሊክ ብያቸዋለሁ። ዳያስቶሊክ እንግዲህ ከ70 እስከ 100 መሆን አለበት ብለን ይሄን በነፃ ያገኛል። ብለድ ፕሬሸር እንደዚሁ እንትን ይላል ማለት ነው። ቦዲ ቴምፕሬቸር አንድ ሰው ኖርማል ቦዲ ቴምፕሬቸሩ 37 ዲግሪ ሴልሺየስ ነው። ይሄንንም ይለካል። ሄሞግሎቢን ሌቭሉ እንግዲህ ከ12 በላይ ለሴቶች ከ13 በላይ ለወንዶች መሆን ቸክ ያደርጋል። እንግዲህ በዚሁ አጋጣሚ ራሱ ምንም አይነት ደም ማነስ እንደሌለው ያውቃል ማለት ነው። ደም ማነስ እንኳን ቢኖረው ሙሉ ምርመራ አግኝቶ መስጠት እንደማይችል ይነገረውና እንግዲህ ሙሉ ቸክአፕ አገኘ ማለት ነው። የደም ግፊት ብለድ ፕሬሸር ላይ የደም ግፊቱን ያውቃል። ደም ግፊት አለበት ወይስ የለበትም የሚለውና ደም መስጠት ብዙ ጥቅሞች አሉ። ሌላው የተለያዩ ምርመራዎችም ይደረግለታል። አንድ ሰው ደም ሲሰጥ የተለያዩ ምርመራዎች ይደረግለታል። ምሳሌ ሄፓታይተስ ቢ ቫይረስ። የሄፓታይተስ ቫይረስ በጣም አደገኛ የሆነ ቫይረስ ነው። ዲኤንኤ ቫይረስ ነው እና ብዙ ሰዎች ከብዙ ዓላማቸው የተስተጓጎሉበት በሽታ ነው ሄፓታይተስ ቢ ቫይረስ ማለት። ሰዎች ብዙ ጊዜ ወደ ውጭ ቪዛ እንትን ብለው ለመውጣት ሲፈልጉ ይህ ምርመራ ይደረግላቸዋል። ሄፓታይተስ ቢ ቫይረስ እና
ሄፓታይተስ ቫይረስ ሲመረመሩ ይገኝባቸዋል። ከዛ ያ ነገር በቃ ይቋረጥባቸዋል እና ብዙ ችግር አለው። በዚሁ አጋጣሚ የሄፓታይተስ ቢ ቫይረስ ሁላችሁም ራሳችሁ የምታውቁ በተለይ ወደ ውጭ አገር ለመሄድ የምትፈልጉ ሰዎች ቅድሚያ ምርመራ ብታደርጉ ይሄ ወንድምነት ምክር ነው። ሌላኛው ሄፓታይተስ ሲ ቫይረስ አለ። ይህንን ምርመራ በነፃ ያገኛል ማለት ነው። ኤችአይቪ አንድ ሰው ከኤችአይቪ ነፃ መሆኑን ማወቅ ይቻላል። ዌስተርን ናይል ቫይረስ ምንም የቫይረስ አይነት ነው። ሲፊሊስ ሲፊሊስ ምንድን ነው? በልቅ በሆነ የግብረ ስጋ ግንኙነት ምክንያት የሚመጣ የሆነ በሽታ ነው። ይህንንም እንደዚሁ ታክሞ መዳን ይቻላል። አንድ ሰው ተመርምሮ የሚገኝበት ወዲያውኑ መድኃኒት ትሪትመንት እንዲያገኝ ይታዘዝለታል፣ ይደረጋል ማለት ነው። በፖስት ካውንስሊንግ አማካኝነት እንደዚሁ ብዙ ምርመራዎች ይደረጋሉ እና በጣም ብዙ ጥቅሞች አሉት ማለት ነው ደም መስጠት። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የዩቲዩብ ሚዲያ ተከታታዮች እንዴት ናቸው? በያላችሁበት ሰላማችሁ ይብዛ። ብዙ ብለድ ባንክ ውስጥ የሚሰሩ ስራዎች አሉ። በዝርዝር ዲቴይል ማወቅ የምትፈልጉ ሰዎች ከታች ኮሜንት አድርጉ። አመሰግናለሁ።